ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ግንቦት 19 ወይ ሜይ 27 23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮን ላይክና ሼር እንዳይረሳ፣ ሐሳብ አስተያየቶን ኮሜንት ላይ አስቀምጡልን። አብራችን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 181 ብር ከ82 ሳንቲም የተመነዘረ ነው። ዶላሩን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 159 ብር ከ62 ሳንቲም ተገዝቶ 162 ብር ከ82 ሳንቲም የተሸጠ ነው። በንግድ ባንክ 154 ብር ከ18 ሳንቲም ተገዝቶ 157 ብር ከ26 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 131 ብር ከ66 ሳንቲም የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 113 ብር ከ67 ሳንቲም ተገዝቶ 115 ብር ከ94 ሳንቲም የተሸጠ ነው። በንግድ ባንክ 109 ብር ከ48 ሳንቲም ተገዝቶ 111 ብር ከ67 ሳንቲም የተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 130 ብር ከ24 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 153 ብር ከ86 ሳንቲም ተገዝቶ 156 ብር ከ93 ሳንቲም የተሸጠ ነው። በንግድ ባንክ 107 ብር ከ79 ሳንቲም ተገዝቶ 109 ብር ከ94 ሳንቲም የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 211 ብር ከ65 ሳንቲም የተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 185 ብር ከ80 ሳንቲም ተገዝቶ 189 ብር ከ52 ሳንቲም የተሸጠ ነው። በንግድ ባንክ 180 ብር ከ70 ሳንቲም ተገዝቶ 184 ብር ከ31 ሳንቲም የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 244 ብር ከ62 ሳንቲም የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 215 ብር ከ19 ሳንቲም ተገዝቶ 219 ብር ከ49 ሳንቲም የተሸጠ ነው። በንግድ ባንክ 203 ብር ከ44 ሳንቲም ተገዝቶ 207 ብር ከ51 ሳንቲም የተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 231 ብር ከ57 ሳንቲም የተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 204 ብር ከ10 ሳንቲም ተገዝቶ 208 ብር ከ18 ሳንቲም የተሸጠ ነው። በንግድ ባንክ 192 ብር ከ82 ሳንቲም ተገዝቶ 196 ብር ከ67 ሳንቲም የተሸጠ ነው። አንድ የኤምሬትስ ወይም የዱባይ ድርሃም በጥቁር ገበያ 49 ብር ከ51 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 44 ብር ከ92 ሳንቲም ተገዝቶ 45 ብር ከ82 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ98 ሳንቲም ተገዝቶ 42 ብር ከ81 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 587 ብር ከ51 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 503 ብር ከ71 ሳንቲም ተገዝቶ 513 ብር ከ78 ሳንቲም የተሸጠ ነው። በንግድ ባንክ 493 ብር ከ38 ሳንቲም ተገዝቶ 503 ብር ከ25 ሳንቲም የተሸጠ ነው። አንድ የስዊድን ክሮና በጥቁር ገበያ 19 ብር ከ55 ሳንቲም የተመነዘረ ነው። የስዊድንን ክሮና በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 17 ብር ከ18 ሳንቲም ተገዝቶ 17 ብር ከ52 ሳንቲም የተሸጠ ነው። በንግድ ባንክ 16 ብር ከ15 ሳንቲም ተገዝቶ 16 ብር ከ48 ሳንቲም የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ89 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ61 ሳንቲም ተገዝቶ 1 ብር ከ64 ሳንቲም የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 26 ብር ከ81 ሳንቲም የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 24 ብር ከ84 ሳንቲም ተገዝቶ 25 ብር ከ34 ሳንቲም የተሸጠ ነው። በንግድ ባንክ 22 ብር ከ27 ሳንቲም ተገዝቶ 22 ብር ከ71 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 48 ብር ከ57 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 43 ብር ከ91 ሳንቲም ተገዝቶ 44 ብር ከ79 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ08 ሳንቲም ተገዝቶ 41 ብር ከ90 ሳንቲም የተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 49 ብር ከ86 ሳንቲም የተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 252 ብር ከ44 ሳንቲም የተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 472 ብር ከ88 ሳንቲም የተመነዘረ ነው። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር ከ48 ሳንቲም የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 481 ብር ከ86 ሳንቲም የተመነዘረ ነው።
አንድ የቱርክ ሊራ በጥቁር ገበያ 3 ብር ከ96 ሳንቲም የተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 63 ብር ከ98 ሳንቲም የተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 76 ሳንቲም የተመነዘረ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ36 ሳንቲም ተገዝቶ 9 ብር ከ55 ሳንቲም የተሸጠ ነው። አንድ የኬንያ ሽሊንግ በንግድ ባንክ 1 ብር ከ18 ሳንቲም ተገዝቶ 1 ብር ከ21 ሳንቲም የተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 86 ሳንቲም ተገዝቶ 88 ሳንቲም የተሸጠ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ የቀረብ ነው ከኢትዮ ብላክ ማርኬት .com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።